ሮቤርቶ ዴዘርቢ ቱ ቶተናም ሂር ዊ ጎ አለቀ። ከዚህ በኋላ የለቅሶ ቪዲዮ አከተመ። ቦታው ላይ ስክት አለቀ። ወራጅ ቀጠና ቁጭ ብዬ ራሱ መርጬ ነው አሰልጣኝ ማስፈረመው። መርጬ ምርጡን አሰልጣኝ ነው የማመጣው። ምርጡን ክረምት ላይ ማንቸስተር ላይ ያስፈረመው የነበረውን ሮቤርቶ ዴዘርቢን እኔ ጋር መጣሁት። ከዚህ በኋላ አለቀ። የለቅሶ ቪዲዮ የሚባል ነገር በዚህ ዓመት አከተመ ነው የምልህ። አከተመ፣ በቃ አለቀ። በሮቤርቶ ዴዘርቢ እተማመናለሁ ማለት ነው። እተማመናለሁ፣ በቃ አለቀ። ደስ ነው ያለኝ። ሮቤርቶ ዲዘርቢ ቱ ስፐርስ ሂር ዊ ጎ ይላል። በቃ ተረጋገጠ። ስፐርስ ትወርዳለች። ኳሊቲ ማናጀር ስላልሆነ አለ። እኔን ሰሙኝ። ምን አስበው ነው እኔን ሰሙኝ? ሚኮ ስፐርስን እንደ አሰልጣኝነት ቅጠሩት እንዳልኩት ዲዘርቢ ማለት እኮ ጣሊያናዊ ሚኮ ማለት ነው። ገባህ አይደለ? ኳስ ያውቃል፣ ሳይደብቅ ነው የሚያወራው። ገባህ አይደለ? ከዛ ኔጌቲቭ ፓርቱ ደግሞ ተጫዋቾቹን ሳይምራቸው ነው የሚረግጠው ማለት ልክ እንደሚኮ ማለት አቃጥለው ብቻ። ዲዘርቢን ካቃጠልከው ማይክ ላይ መጥቶ ይሸጣል። በዚህ ሰዓት ደግሞ ተጫዋቾቹ የሚያበረታታቸው እንጂ የሚያጣጥላቸው ማናጀር ችግር ሊፈጥርባቸው ይችላል። ለነገሩ አቅ ለመናገር ፖስት ኮግሉም እኮ ማለት ነው እነሱን ምን እንደሚላቸው አናቅም። እኛን መጥቶ ግን ይሰክሰናል። ስለዛ ሳክሳን ማናጀር የሚመቻቸው ሊሆን ይችላል፣ አናቅም። ገባ አይደለ? የሚሰክስ ማናጀር ቤስት እንዲጮቱ ሊያደርጋቸው ይችላል። እነ ቫንዴቬን እና ሮሜሮ ማለት ተረዳኝ አይደለ? በቃ ትክክለኛ ሳይኒንግ ነው የምልህ። በቃ ትክክለኛ ሳይኒንግ ቻምፒየንሺፕ ወርዶ 100 በላይ ነጥብ በማግኘት ደግሞ እንደሚመለስ አልጠራጠርም። ይኮ ባለፈው የሰራሁት ፕሌይኦፍ ተጫውተሽ ትመለሻለሽ ያልኩት ቪዲዮ ከንስየዋለሁ። የቻምፒየንሺፕ ዋንጫውን በልተሽ ነው የምትመለሹ። ግን ዋንጫውን እንደበላሽ ያባሩታል። ምክንያቱም እንዴት አባት ዋንጫ ታመጣለህ? ፖስት ኮግሉ የተባረረው ለዚህ አይደለ? ሁለተኛ ወጥተሽ ነው መመለስ ያለብሽ። አንደኛ ወጥተሽ ከተመለሽ ችግር ነው ሚኮ። ሰበር ዜና ጀምአው ቶትንሃም አዲሱን አሰልጣኝ ኦፊሻል አድርጓል። እሱም ሮቤርቶ ዲዘርቢ አዲሱ የቶትንሃም ማኔጀር በመሆን እንግዲህ የ5 ዓመት ኮንትራት ከቶትንሃም ጋር ተፈራርሟል። ጀምአው ሚኮ ስፐርስ እንኳን ደስ አለህ። እንግዲህ አሁን ትልቁ ጥያቄ ምንድነው? በቀጣይ ትልቅ ፕሮጀክት ይዞ ቡድኑን ትልቅ ደረጃ እንደሚያደርሱ ዲዘርቢ ጥርጥር የለኝም። ግን ካለመውረድ ይታደገዋል ይሄንን ቲም ነው። እኔ ካለመውረድ ለመታደግ ቅድሚያ ሊሰጠው የሚገባው ለሾን ዳይሽ ነበር ብዬ ነበር ያሰብኩት። ግን ይሄ ሰውዬ መጥቷል። ያተርፏል አያተርፈው የሚለው እጅግ አጠያያቂ ነገር ነው። ጀምአው ዲዘርቢ አዲሱ የቶትንሃም ማኔጀር ሆኗል። ሚኮ ስፐርስ ከማለቃቀሰሽ ከታደገሽ እንግዲህ እሱን ለማየት ያብቃኝ። እንግዲህ ኮንግራ ይመች ሚኮ ፒስ። ሮቤርቶ ዲዘርቢ ቱ ቶተናም ሂር ዊ ጎ ብሏል ፋብሪዚዮ። እንግዲህ ሮቤርቶ ዲዘርቢን የምናውቀው ብራይተንን ሲያሰለጥን ነው በፕሪሚየር ሊጉ እና ዲዘርቢ ወደ ብራይተን ሲመጣ ብራይተን 32 ጨዋታ ይቀረው ነበር which means 11 ብቻ ያኔ ያለ የነበረው ራንኪንግ ዋጋ የለውም እና የሆነ የመፍትሄ አሰልጣኝ ነው የሚለውን እንግዲህ አብረን ነው የምናየው። ምክንያቱም ፕሪሚየር ሊጉ ላይ ሲመጣ ብዙ ጨዋታ ብራይተን እየቀረው ነበረ። ዲዘርቢ ብራይተንን የተቀላቀለው አሁን ቶተናም አሁን ካለበት ኦልሞስት ሬሌጌሽን ላይ ሊደርስ ያን ነጥብ ልዩነት ነው ያለው። አሁን በቀሪ 7 ጨዋታዎች መፍትሄ ይዞ ይመጣል። በጣም የሚያጓጓ ነው የሚሆነው። ይመቻችሁ። ለማንኛውም ብዙ አይነት ሪስክ ቴከር አይቻለው ማለት ነው። እኔ እግዚአብሔርን እንደዚህ ሰውዬ ግን እግዚአብሔር ስለ በጣም ኮንፊደንስ አለው ሰውዬው ማለት ነው። ሮቤርቶ ዲዘርቢ ማለት ነው ወደ ቶተናም ሂር ዊ ጎ ተብሏል። አዲሱ ማናጀራችሁ ነን። አንተ አስቧል በዚህ ሰዓት ቶተናምን ሪስክ ወስደህ ስትቀበል ማርያም ሊወርድ ያለ ቡድን ነው። በጣም በራሱ ይተማመናል ሰውዬው። እግዚአብሔር ስለ ለክለብ የምመኘው አሰልጣኝ የነበረ ሰውዬ ራሱ አንዱ ነው ሮቤርቶ ዲዘርቢ ማለት ነው። ይሄ ካውንተር ፕረሶቹ ምናምን በጣም ቆንጆ ናቸው። ግን ቶተናም እንዲሁ እየፈተነ ነው። ምንም በማያውቀው ቶተናም የተፈተነው እንኳን አንተ ይዘው ማለት ነው። በጣም በእርግጠኝነት ቶተናም የተሻለ ደረጃ እንደምታደርሰው አልጠራጠርም። በእርግጠኝነት ነው የምናገረው ይሰውዬ እና አሪፍ ተጫዋቾችን ካመጡለት ቆንጆ ነው የሚሆነው። ቶተናም ያው የባክ ፎርም ላይ ችግር አለበት። በ5 ተከላካይ ቢሆን ማለት ነው የሆነ ነገር ያደርጋል ብዬ እጠብቃለሁ። አንተ ቢሳት ሪስክ እኮ አይወሰድም። ኧረ ሮቤርቶ ዲዘርቢ በስመ አብ። ብዙ ሰው የሚያስበው ሮቤርቶ ዲዘርቢ እሳት ውስጥ እንደገባ ማለት እንደዚህ ስፐርስን ሊያድን እንደገባ ነው የሚያስበው። ግን እሱ ብቻ አይደለም። ሮቤርቶ ዲዘርቢን ስፐርስ የሚገርም አሰልጣኝ እንዳገኘ አድርጎ ነው እያሰበ ያለው። ግን እሱ እንዳልሆነ እኔ እነግራችኋለሁ። እስቲ በእግር ኳስ ታሪክ የምታውቋቸውን 2 ቶክሲክ አሰልጣኞች ጥሩልኝ።
እንግዲህ መጀመሪያ ላይ ሮቤርቶ ዲዘርቢን ካልጠራችሁት ሮቤርቶ ዲዘርቢን አታውቁትም ማለት ነው። ሮቤርቶ ዲዘርቢ ማለት ያኔ ማርሲ በነበረበት ሰዓት ላይ ኮኔ እስማኤል የሚባል ተጫዋች ይመስለኛል ትሬኒንግ ላይ ለምን ብዙ ንክኪ አደረክ ብሎ ሂድና ሻወር ውሰድ፣ እሱም ብቻ አይደለም ያለው ነገ ስትመጣ ኤጀንትህን ይዘና ነበር ያለው። ይሄንን አሰልጣኝ ማለት ምንም አይነት ስልጣን የለው ምንም አይነት እና ለድብድብ ትንሽ ቀርቷቸው ነበር እንደው እዛ ያሉ ሰዎች ያገላገሏቸው። እሱ ብቻ አይደለም እኔ ለምን 15 ሴንቲ ከኳሱ አራክ ለምን ዘገየህ ብሎ እኮ ሜዳውን በስድብ የሚሞላው ሰው በጣም ስሜታዊ ስሜቱን መቆጣጠር የማይችል ሰው ነው ሮቤርቶ ዲዘርቢ ማለት። ስፐርስ ያለበት ችግር ደግሞ እና በዚህ ልክ ስሜቱን መቆጣጠር የማይችል ሰው ስፐርስን ካለበት ችግር አውጥቶ ሰርቫይቭ አድርጎ ፕሪሚየር ሊጉ ላይ እንዲቆይ ያድርጓል ብላችሁ ነው የምታስቡት? እኔ አይመስለኝም። ሚኮ ይቅርታ እኔ አይመስለኝም። ገባችሁ አይደለ? ለመጨረሻ ጊዜ እንኳን የስፐርስ ሜዳ ላይ መጥቶ ጨዋታ ሲያደርግ ሮቤርቶ ዲዘርቢ በቀይ ተሰናብቶ ነበር እና ብቻ ምን አለፋችሁ በእግር ኳስ አሰልጣኝነት እንደ ሮቤርቶ ዲዘርቢ በጣም ስሜታዊ በጣም ጸብ ጫሪ የሆነ እኔ የውላችሁ መልበሻ ክፍሉን የሚያረጋጋው አይነት አሰልጣኝ አለ። ገባችኋል? ስፐርስ ውስጥ ብዙ ችግር አለ። ያንን ችግር ሚኮ ይደብረዋል። አሁን ግን ፋክት ነው ጋይስ፣ ፋክት ነው። በዚህ ሰዓት እንደ ሮቤርቶ ዲዘርቢ አይነት አሰልጣኝ አይደለም ስፐርስን ከችግሩ ሊያወጣው የሚችል እና ብቻ ስፐርሶች ሮቤርቶ ዲዘርቢን ዌልካም ብለው ተቀበሉታል። ሚኮና ስፐርስም እንዳይወርዱ እመኝላቸዋለሁ። ያው ሚኮ እንዳትወርድ ስለምፈልግ እናንተም ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ይቻማችሁ። ሰበር መረጃ ጊዜያዊ አሰልጣኛቸው ኢጎር ቱዶርን ያሰናበቱት ቶተንሃም ሆትስፐሮች ወጣቱን ጣሊያናዊ አሰልጣኝ ሮቤርቶ ዲዘርቢን የ5 ዓመት ኮንትራት በማስፈረም የቡድናቸው ዋና አሰልጣኝ አድርገው ሹመዋል። አሰልጣኙን በቀጣይ ሳምንት እንግዲህ ስራውን የሚጀምር ይሆናል ተብሎም ይጠበቃል ማለት ነው። ሮቤርቶ ዲዘርቢ ከዚህ ቀደም ማርሴይን የመሳሰለ ክለብ እንዲሁም ደግሞ በፕሪሚየር ሊጉ ደግሞ ብራይተንን ሲመራ እንደነበረ ይታወሳል። አሁን ላይ የወራጅ ቀጠና ስጋት ያለበትን ቶተንሃም ሆትስፐርንም በመረከብ እንግዲህ የ5 ዓመት ኮንትራቶችን በመፈራረም እስከ 2031 ድረስ የቶተንሃም ሆትስፐር አሰልጣኝ እንደሚሆን ተነግሯል ማለት ነው። ስለ ሮቤርቶ ዲዘርቢ ዝውውር ምን ትላላችሁ? ቶተንሃም ሆትስፐሮች አሁን ከወራጅ ቀጠና 1 ነጥብ ከፍ በማለት 30 ነጥቦችን በመያዝ 17ኛ ደረጃ ላይ እንደሚገኙ ይታወቃሉ። ስለዚህ ዝውውር ሬት አድርጉት እናንተ ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱ መጫ እንዳትረሱ። እንደተጠበቀው እንግዲህ ሮቤርቶ ዲዘርቢ ወደ ቶተንሃም እንግዲህ ዘው ብሏል። ያራዳ ልጆች ማለት ነው። በሰባቱ ጨዋታ ምን እንመለከታለን? አብረን የምናየው ነው። ነገር ግን መጥፎ ዜናው ምንድነው? ቶተንሃም የሚገጥማቸው ክለቦች በጠቅላላው ፕሪሚየር ሊግ ላይ ቀላል ክለብ የለም። ነገር ግን በጣም ከባባድ ናቸው ማለት ነውና ይሄ ከባድ ያደርግበታል ብዬ አስባለሁ። ከሱ በታች ያሉት እስካሁን ድረስ እንግዲህ ፈጣሪም እያገዘው ነበር ብዬ አስባለሁ ቶተንሃምን። እሱም ነጥብ ሲጥል ከታች ያሉትም ነጥብ እየጣሉ ነው እንጂ እንደ ቶተንሃም አጣጣል 19ኛ ቦታ እሱ ነበረ ማለት ነው። ነገር ግን እስቲ አሁን ምን እናያለን? አብረን እንመለከታለን። ሚኮ ስፐርስ እና ወዳጆቹ መጸለይ ያለባቸው አንድ ነገር ላይ ነው። እሱም ደግሞ ምንድነው? ቢያንስ 2-3 ተጫዋች ከጉዳት ተመልሰው ሰውዬ እንዲያግዙት ነው። ሰውዬው ይሰራል፣ ያለምንም ጥያቄ በደንብ ይሰራል ማለት ነው። ነገር ግን እንዲያግዙት ደግሞ አብረውት ያሉት ተጫዋቾችም እንደዚሁም ጉዳት ላይ ያሉ ወሳኝ ተጫዋቾች መመለስ አለባቸው። ያለምንም ጥያቄ ቶተንሃም እዚህ ውስጥ የገባው በተጫዋቾች ጉዳት ነው ማለት ነውና ያሉት ተጫዋቾች ቢያንስ 2 ተጫዋች ቢመለስለት የበለጠ መጠንከር ይችላል ብዬ አስባለሁ ማለት ነው። እስቲ ሐሳብ አስተያየታችሁን የእናንተ ሼር ኮፒ ሊንክ ይደረግ። ቶተንሃም ግን እንዳይወርድ መጸለይ ያለብን ያራዳ ልጆች። ይመቻችሁ ሰዎች። ቶተንሃም እንግዲህ አዲስ አሰልጣኝ አግኝቷል። ሮቤርቶ ዲዘርቢ አዲሱ የቶተንሃም አሰልጣኝ ሆኖ ተሹመዋል ማለት ነው። ያው እንደምታውቁት ዲዘርቢ ብራይተን በነበረበት ወቅት ላይ በጣም አሪፍ የሚባል ስኬታማ የሚባል ቆይታ ነበረው። ከዛ በመቀጠልም ወደ ማርሴል በመሄድ ይሄንን ቆይታውን ወይም ደግሞ ይሄንን አሪፍ የሚባል ስኬታማ የሚባለውን ጊዜውን እንግዲህ በዛ ማስቀጥለው ነበር። አሁን እንግዲህ በቀጣይ የቶተንሃም አሰልጣኝ ይሆናል ማለት ነው ሮቤርቶ ዲዘርቢ። እንግዲህ ቶተንሃምን ከመውረድ ይታደገዋል አይታደገው የሚለውን ነገር እንግዲህ አብረን የምናየው ነው። እዚህ ሀገርስ 10 ላትሞሉ ትችላላችሁ፣ ግን እድለኛ ናችሁ። ኤማኖ ፉትቦል ውጤት እንኳን ባይመጣ እግር ኳስ ታያላችሁ። በብራይተን ያለውን የሆነ ሲዝን ስታት አይታችሁታል አይደለ? ብዙ ኳስ የሞከረው ቡድን የሱ ቡድን ነበረ። ፋይናል ሰርድ ብዙ ኳስ በመንካት 2ኛ፣ ፖሴሽን 3ኛ ከሙሉ ፕሪሚየር ሊጉ ብራይተን ይዞ ማለት ነው። በቃ የተለያዩ የትልቅ ቡድን ፓራሜትር ይዞ ነው የሆነ ሲዝን ያጠናቀቀውና 5 ዓመት ኮንትራክት ፈርመዋል። ቢወርዱ ባይወርዱ የሚል ውል አልተጠቀሰበትም። ከወረዱ መልቀቅ ይችላል ወይ ምናምናምና ውጤት ባይመጣ እግር ኳስ በቃ ደርክት ብላችሁ ትወጡት። ይመቻችሁ፣ አስራችሁ
ሰበር ቶተንሃም ሆትስፐሮች የማርሴዮን አሰልጣኝ ሮቤርቶ ዲዘርቢን የግላቸው ማድረጋቸውን አረጋግጧል። የቀድሞ የብራይተኑ አሰልጣኝ ሮቤርቶ ዲዘርቢ በቶተንሃም ቤት 5 ዓመት የሚያቆየውን አዲስ ውል መፈረሙን ፋብሪዚዮ ሮማኖ ሂርዊጎ በማለት አረጋግጦልናል። ሚኮ ስፐርስ እንኳን ደስ አለ ለማለት ወዳለው ምርጥ አሰልጣኝ ያገኛችሁ ይመስለኛል። ሮቤርቶ ዲዘርቢ ቶተንሃምን ከሊጉ ከመውረድ ያድነዋል ብላችሁ ታስባላችሁ? ስለ ሮቤርቶ ዲዘርቢ ቅጥርስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ የተፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሮቤርቶ ዲዘርቢ እንግዲህ የማይደፈረውን ደፍሯል። ማንም በሱ ደረጃ ያለ አሰልጣኝ ለመውረድ ቀጥተኛ ስጋት ያለበትን ቡድን ይይዛል ተብሎ አይጠበቅም፣ በተለይ በዚህ ሰዓት። ነገር ግን እሱ የቶተንሃምን ስራ አሁን ላይ ለመቀበል ተስማምቷል። በእርግጥ የምጠብቃቸው ነገሮች ነበሩ። ይህ አሰልጣኝ በማርሴይም እያለ የሚናገረው ነገር ነበር። አንድ ቡድን ዶሚኔት የሚያደርገው ሊግ ደስ አይለኝም፣ አስተዳደጌም በመታገል ላይ የተመሰረተ ነው ይል ነበር። ስለዚህ እንግዲህ ስፐርስ አዳኛቶ በሚንከራተትበት ሰዓት ላይ ደርሶለታል ማለት ይቻላል። ፔፕ እንዳለው ነው። ባለፉት 20 ዓመታት ላይ በተለይ ደግሞ በቢልድ አፕ አጀማመር በኩል እንደ ሮቤርቶ ዲዘርቢ በትልቁ እግር ኳስ ላይ ተጽዕኖ ያሳደረ የለም። አርቲፊሻል የሚባል በተለይ ደግሞ የሽግግር ፉትቦልን ወይም ካውንተርን በመፍጠር በረኞቹና ተከላካዮቹ ኳሱን አዘግይተው የፕሬሲንግ ትራፕ ውስጥ በመክተት ይህንን አደገኛ ካውንተር እራሱ በፈጠረው ወጥመድ ላይ ስትገባ በሚያደርግልህ መንገድ እናውቀዋለን። በማርሴይም በተወሰነ መልኩ ይህን አይተናል። ነገር ግን በማርሴይ በባክ ፋይፍ የሚጫወት አንዳንዴ ወደ ባክ ፎር በሚቀየር ስልትም ተመልክተናል። ስለዚህ በስፐርስ በተለይ አሁን ላይ የምጠብቀው ነገር ሰርቫይቫል ሞድ ላይ ስላሉ የስፐርስም ዲፌንስ ደግሞ ትንሽ ችግር ስላለበት በባክ ፋይፍ ሊጫወት ይችላል። ነገር ግን በባክ ፎርም እየተጫወተ ነገር ግን በብራይተን የመጀመሪያው ዓመት ያሳየንን አይነት የጨዋታ እንቅስቃሴ በሚቀጥሉት 8 ጨዋታዎች ላይ አልጠብቅም። ነገር ግን በሚቀጥሉት ዓመታት በእርግጠኝነት ስፐርስ ይተርፋል ብዬ አስባለሁ። በሚቀጥሉት ዓመታት ግን በጣም ጥሩ አሰልጣኝ እንዳገኙ ማመን ይችላሉ ስፐርሶች። ብቻ አቅርቦቱ ጥሩ ይሁንለት፣ ብቻ ተጫዋቾችን ስጠው። ምን ማድረግ እንደሚችል በብራይተን በዛ በነ ካይሴዶ በነ ማካሊስተር በነ ሚቶማ ምርጥ ቡድንን ሰርቶ አሳይቶናል። በስፐርስም ይሄ የሚሳካለት ይመስለኛል። ይመቻችሁ። ዲዘርቢ ቶተንሃም ሂር ዊ ጎ። ይህ አሰልጣኝ እንግዲህ በተደጋጋሚ ከቶተንሃም ጋር ስሙ ሲያዝ የነበረ አሰልጣኝ ነበር። እናም በዚህ ሰዓት እንግዲህ ጣሊያናዊ አሰልጣኝ እንግዲህ ወደ ቶተንሃም መጥቶ እንግዲህ እንደሚያሰለጥናቸው ይፋ ሆኗል። ያው ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ ዘግቦታል ማለት ነው። ለማንኛውም ሮቤርቶ ዲዘርቢ በቶተንሃም ቤት የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። እስከ 2031 የሚያቆየውን እስከ ጁን 2031 የሚያቆየውን ኮንትራት ይፈርማል ተብሎ ይጠበቃል። ለማንኛውም የመረጃ ለሁሉም ምን ይደርስ ኮፒ ሊንክና ሪፖስት በማድረግ አግዙኝ። በብራይተን አሰልጣኝነቱ ሁሉንም ክለቦች እያታለለ የሚገኘው ዲዘርቢ ወደ ቶተንሃም አባቴ ሚኮ ስፐርስ እንኳን ደስ አለሽ። የመፍትሄ ሰው ነው ብዬ ባላስብም በዚህ ሰዓት መጀመሪያ ከነበረሽ አሰልጣኝ ግን ዲዘርቢ በደንብ በሚገባ የተሻለ ነው እና አንዳንድ ዩናይትድ ደጋፊዎች በጣም ግራ እየገባኝ ያለው ነገር የምራችሁ ነው ዲዘርቢ ወደ ዩናይትድ መምጣት ነበረበት የምትሉት ወይስ ሙድ እያያዛችሁ ነው? የምሬን ነው የምላችሁ ስላልገባኝ ነው። የምራችሁ ነው ዲዘርቢ መምጣት ነበረበት ምናምን የምትሉት ወይስ እየቀለዳችሁ ነው? እንዴት አድርጎ ያለፈውን ቡድን ቼላው እንዴት አድርጎ እንዳፈራረሰው እኮ ሁሉም በደንብ ታውቃለህ። ለትልቅ ቡድን የማይሆን ለዛውም ለዩናይትድ የማይመጥን አሰልጣኝ በቶተንሃም ደረጃ መግባት ያለበትን አሰልጣኝ እኔ ከሱ ካሪክ አይሻልም እንዴ? ከሱማ ካሪክ 10 እጥፍ ይሻላል እኮ። የቡድኑን ባህልና ወግ ስነ ስርዓት አጫወት ሁሉን ነገር የሚያውቅ አሰልጣኝ ስለሆነ ካሪክ አይሻልም እንዴ? እንኳንም ቶተንሃም ቶሎ ወሰደልን በጊዜው። ምክንያቱም ዩናይትድ የማያፍር ክለብ ስለሆነ ማለት ነው። ይሄንንም ለማስፈረም ወደ ኋላ ስለማይ እኔ ከኤንሪኬ ውጪ በዚህ ሰዓት ለዩናይትድ የትኛውም አሰልጣኝ መምጣት የለበትም። የትኛውም ማለት ነው። ካሪክና ካሪክ ቢያጫውቱ ይሻላል። አንዴ ልጆቹንም ያጫውቱንም አሁን ስለተለማመደ ማለት ነው። እነዚህ ላይ አንዳንድ ተጫዋቾች ኤሊት አንደርሰን ቢጨመርለት እኔ ካሪክ በደምብ ቲም ውስጥ እንደሚሰራ ቃሉ ቢያንስ ዋንጫ ተፎካካሪ እንዳርቴት ታርጎ እንደሚወጣ በደምብ አውቃለሁ። ዋንጫ ባይበላበትም ማለት ነው። ስለዚህ ዲዘርቢ ወደ ቶተንሃም መሄዱ የሚደብራችሁ ዩናይትድ ደጋፊዎች ለኔ ጤነኛ አይደላችሁ። የምሬን ነው የምላችሁ። ለኔ ጤነኛ አይደላችሁ። ታዩ በደምብ የምር። ለማንኛውም ግን ሚኮ ስፐርስ እንኳን ደስ አለሽ፣ ይመችሽ አባቴ። ሰበር ዜና ለሚኮ ስፐርስ ሮቤርቶ ዲዘርቢ የቶተንሃም አሰልጣኝ ሆኖ በይፋ ተሾሟል። ሮቤርቶ ዲዘርቢ ከቶተንሃም ጋር የ5 ዓመት ኮንትራት መፈረሙንም ፋብሪዞ ይፋ አድርጓል። እናም ሚኮ ስፐርስ እንኳን ደስ አለሽ። ግን ትተርፊያለሽ ወይ ነው የምር ትተርፊያለሽ ወይ ነው ነገሩ። የኔ ቋጠሮ ብዙ አለብሽ። ስለዚህ አሁን ነገሩ ከባድ ያደርግብሻል። እኔ ቶተንሃም እንዲወርድ ነው የሚፈልገው። ብቻ እንኳን ደስ አለሽ። ግን ለማንኛውም ማለት ነው ግን ትተርፊያለሽ። ከባድ ነው ነገሩ፣ ከባድ ነው።
ብቻ እኔ ቋጠሮ አልፈታም እኔ ቶተናም ላይ ይመችሽ። ለማንኛውም አድርሱ ለሼር ኮፒ ሊንክ እያደረጋችሁ ገባ ሮበርቶ ዲዘርቢ ቶተናም ሂሪጎ ተብሏል። አባቲ በስመ አብ ከዚህ በላይ ደስታ ከየት አለ? ከዚህ በላይ ደስታ የትም አታገኝም። እግዚአብሔርን ያሰልጣኝ አስበው እስቲ። ወይኔ የቶማስ ፍራንክን የቱዶርን አጫወት አይተ የዚህን ስታይ እግዚአብሔርን በስመ አብ። አሁን ምንም የቶትናም ደጋፊ የሆነ እግዚአብሔርን አሁን ስለመውረድ እንዳታስብ። እዛ 7ኛ 6ኛ ያለ ቦታቸው የተቀመጡ ይወርዳሉ። እናት እግዚአብሔርን በቃ ዋንጫው እንዳነሳ ነው የምቆጥረው። ብቻ ሮበርቶ ዲዘርቢ ቶተናም ሂሪጎ ተብሏል። ቻማችሁ እናያላችሁ። ሰበር ዜና ቶትናሞች አዲስ አሰልጣኝ ማስፈረማቸውን ፋብሪዞ ሮማኖ በአሁን ሰዓት ላይ ሂርዊጎ ማለቱ ተሰምቷል። ቶትናሞችም እንግዲህ ያስፈረሙት ከማርሴ ስራ ገበታው የተሰናበተው ጣሊያናዊ ሮቤርቶ ዲዘርቢን ማስፈረማቸው ቶትናሞች በአሁን ሰዓት ላይ ተሰምቷል። በቶትናም ቤት ውስጥም እንግዲህ የሚያቆየውን የ5 ዓመት ኮንትራት ተፈራርመዋል። ቶትናሞች እንግዲህ በአሁን ሰዓት ላይ ጭንቅ ላይ እንዳሉም ይታወቃል። በዚህ ሰዓት ሮቤርቶ ዲዘርቢ ከዚህ ጭንቅ ከዚህ ጉድ ያወጣቸው ይሁን? ሐሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። ስፐርሶች ግን በተለይ ሮበርቶ ዲዘርቢን በማግኘታቸው እድለኛ ናቸው ብዬ አስባለሁ። ሐሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ።